አፍኖ ነበር ማየውን ቦታ ሄጄ ግብጽ በሻሻ ቦታ ሄጄ ነበር ለቪዲዮ። ተወልጄ ያደግኩት አዳማ ናዝሬት ነው። አይ ቲንክ በጣም የምወደው ሎስ አንጀለስን በጣም ላይክ አይ ቲንክ ዋን ኦፍ ማይ ፌቨሪት ከተማ ነው። አሁን ላይ ከ12 በኋላ ወደ ትምህርት ተመልሻለሁ። ዩኒቨርሲቲ ማጥቆም ማለት ከዓለም ርቅ ያለኝ አንቺ የሆነ ነገር ተሳክቶልሽ ከዛ ጓደኞችንም ደግሞ አስጀምረሽ ዩቲዩብ አስጀምራቸው የራሳቸው ነገር እንዲይዙ ፑሽ አረጋቸዋለሁ። እሺ እውነቱን ለመናገር አዎ ልብስ ላይ በጣም ብዙ በጣም ኦቨርሾፕ አረጋለሁ። ይሄን ጥያቄ አልመለስም፣ ግን እዚህ ናዘረክሽ እኮ በጣም አይገናኝም። ስለዚህ ሰላም ይሁን። ለተለመደው ቪዲዮ ቪዲዮ ተመልሰናል። በዛሬ ቪዲዮ እንግዲህ ስዊዘርላንድ የነበረን ቆይታ ጨርሰን አሁን ፖርቹጋል እንገኛለን። ጋይስ ስሜ በሶሻል ሚዲያ የምታወቀው ስሜ ጃን ነው። ትክክለኛ ስሜ ደግሞ ዮሐንስ መኮንን። እስቲ ራስን አስተዋውቀን እና ስለ ልጅነትህ ትንሽ ንገረን። ተወልጄ ያደግኩት አዳማ ናዝሬት ነው። ትምህርት ቤት ብዙ ትምህርት ቤት ሄጃለሁ እውነቱን ለመናገር ሚድላንድ፣ መኮብሊ ከዛ የመጨረሻ አቡነ ጎርጎርዮስ የተባለ ትምህርት ቤትን ተምሬያለሁ። በጣም ጎበዝ ተማሪ አልነበርኩም በሰዓቱ። ሞር አክቲቪቲ ላይ ነበር ማበዛው እና ደግሞ ዳንስም ላይ ፎከስ አደረግ ነበርና ያረባሽም ትንሽ ነበርኩ መሰለኝ። እውነቱን ለመናገር በጣም ብዙ ጊዜ ተገርፌያለሁ። በጣም እንትን ነበር ላይክ የሆነ አክቲቭ የሆነ ልጅ የለም በቃ ዝም ብሎ የሚለፈልፍ ምናምን አይ ቲንክ ለዛ መሰለኝ አሁን ላይ አክቲቭ የሆንኩት። ወደ ዳንስ እንድትገባ ቤተሰቦች ረድተውሃል? ተወልጄ እስከ 15 ዓመቴ አይ ቲንክ ከአያቴ ጋር ያደግኩት ሙሉ ህይወቴን ከአያቴ ጋር ያደግኩት። አያቴ ደግሞ ኦፍ ኮርስ በጣም ትምህርት ላይ በጣም ፎከስ እንዳደረግ ነው የምትገፋኝ፣ ግን በጎን ደግሞ ፍላጎቴንም አይከለክሉኝ። ብዙ ጊዜ እንደዚህ ዳንስ ፈልጋለሁ ስል ምናምን ያዩኝና ይሄ በቃ አለ አይደል እንደ ቀልድ ማልወስደው ከሆነ በስነ ስርዓት ሲሪየስ የምወስድበት ከሆነ እየከፈሉ ያስተምሩኛል ማለት ነውና ኢቭን ዩቲዩብ ራሱ ገፋፍታ ያስጀመረችኝ እናቴ ይችላል። እና ቤተሰቦቼ ለቀቅም አይባልም ግን በጣም ነው ሰፖርት የሚያደርጉኝ በጣም ከምታስቡት በላይ። ዳንስ እንዴት እና መቼ ጀመርክ? በትክክለኛ የጀመርኩት ትምህርት ቤት እያለሁ 2012 ምናምን በፈረንጆች ያኔ ባህልና ውዝዋዜ የተባለ ፕሮግራም ነበር ትምህርት ቤታችንና ለብሔር ብሔረሰቦች ፕሮግራም ሲኖር የአመቱ መዝጊያ የወላጆች ቀን ሲኖር እኛ ነበርን የዳንስ ፐርፎርማንስ ምናምን የምናሳየው ማለት ነውና እዛ አንድ ሁለት ስደንስ ምናምን በጣም ብዙ ጎበዝ ነህ ሲለኝ ከዛ እናቴ ከውጪ እንደመጣች የዳንስ ትምህርት ቤት በስነ ስርዓት አስገባችኝ ማለት ነው። እስቲ አሜሪካን እና የኢትዮጵያን ትምህርት አነጻጽረልን። እዚህ ሚድል ስኩል ጀምሬ እዚህና እዛ የተለያየ ነው ላይክ ሁለት ኮምፕሊትሊ ዓለም ሲጀምር የተለያየም ዓለምም ነው። ኢቭን ከቀላሉ ከምግብ ጋር ስንጀምር ራሱ እዛ ምግብ ይዘሽ መሄድ አትችይም። እዚህ ግን ሁሉም የራሱን ምግብ ነው የግል ትምህርት ስለተማርኩኝ ክላስ ጋር ስንመጣ ደግሞ በጣም ቀላል ነው። እንዲሁም እዚህ በጣም ስትረስፉል ነው። ኢቭን ብላክቦርድ ላይ በጣም ኖት ብዙ ነው የሚጻፈው። እዛ ደግሞ ይሄን ያክል ኖት ስክሪን ላይ አስተማሪ ያስቀምጣል። በቃ እንደ ልብሽ ትጽፊያለሽ። ትንሽ እስክላመደው ሰዓት ፈጅቶብኛል። ቢካዝ እኔ ለመድኩት የጓደኛ አይነትና እዛ ሄጅ ያገኘሁት አንድ አልነበረም ሰው። ግን ያው በተረፈ እንደምንም ብዬ ጨርሻለሁ። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ። በየምን ያህል ጊዜ ወደ ሀገር ትመጣለህ እና ከሁለቱ የቱን ትመርጣለህ? ኤሌ ነው ሎስ አንጀለስ የነበርኩት። ይወስናል። አሁን እኔ ላይክ ሰራይ ፉል ታይም ዩቲዩበር ነኝ። ፉል ታይም ዩቲዩበር ሆኜ ደግሞ እንደ ኢትዮጵያዊ ዩቲዩበር ብዙ ጊዜ ታይምን እዛ የማሳለፍበት ላይክ ዳዝንት ሜክ ሴንስ። ኢትዮጵያ ዩቲዩበር ሆነሽ ሀገርሽ መጥተሽ አለመስራት ብዙ ጊዜ ትንሽ ሴንስ አይሰጥምና ለእኔ ስራ ኢትዮጵያ እመርጣለሁ። ለኑሮ አይ ቲንክ በጣም የምወደው ሎስ አንጀለስን በጣም ላይክ አይ ቲንክ ዋን ኦፍ ማይ ፌቨሪት ከተማ ነው አሁን ላይ። አሁንም ናፍቆኛልም ትንሽ። ስለዚህ ትንሽ ቆይቼ እዚህ ሆኜም ደግሞ ሌላ ከተሞችም ሌላ ሀገር ለመሄድም ይቀለኛል። የዩኒቨርሲቲ ትምህርትህን ለምን አልቀጠልክም? አክቹሊ ልክ ሃይ ስኩል እንደጨረስኩ ኮሮና ገባ። ሎንግ ቢች ዩኒቨርሲቲ ልክ አፕላይ አድርጌ ልንጀምር ስንል ትምህርት ጀስት ኮምፕሊትሊ ቆሞ ከዛ በዛ መሀል ነው እኔ በዛ ጋር ዩቲዩብ የጀመርኩት። ከዛ ልክ ትምህርት መጀመር ምናምን እንትን ሲል በቃ ዩቲዩብ ላይ ፉል ታይም ፎከስ አደረኩ። ከ12 በኋላ ወደ ትምህርት ተመልሼ አላውቅም። ዩኒቨርሲቲ አልገባሁም ማለት ነው። እዚህ ደረጃ ደርሳለሁ ብለህ አስበህ ታውቃለህ? እውነቱን ለመናገር ላይክ ይሄን ያክል ፋር እመጣለሁ ብዬ ርቀት እመጣለሁ ብዬ አላሰብኩትም ነበር። ምክንያቱም
አሁን እዚህ ላይክ ቅድም እንደነገርኩሽ ልክ እዚህ ሆኜ ስሰራ ላይክ ብዙ ሀገሮች ለኢትዮጵያ ቅርብ ናቸው ከአሜሪካ ይልቅና ትኬቱም ይቀላል። ትራቭል ማድረግ እንዴት ጀመርክ እና ወጪውን ማን ነው የሚሸፍንልህ? እውነቱን ለመናገር ራሴ ነኝ ሙሉ ላይክ ከመጀመሪያ እስከ መጨረሻ ኢቨን ሸፍኖልኝ ማያውቅም ጭራሽ ማስታወቂያ። እንደውም ብዙም ፎከስ አልሰራ ማስታወቂያ ላይ ግን የሚሸፍንልኝ ካለ ሁሌም አለ ያላችሁበት ሀገር እመጣለሁ ብዬ ፉል ታይም ፎከስ ዩቲዩብ ነው። ልክ የሚመጣውን ብር ወዲያው ደግሞ መልሼ እዛው ዩቲዩብ ላይ ነው የማወጣው ማለት ነው። ላይክ ቻናሌን እና ብራንዲ ለማሳደግ ኢንቨስትመንት ነው ማለት ነው። ሌላ ሀገር ምን አጋጥሞ ያውቃል? ለየት ያለ ኤክስፒሪየንስ በህይወት ያጋጠመኝ ከጓደኛዬ ጋር ስፔን ሄደን ማድሪድ ከዛ ጨርሰን 5 ቀን የቆየነው እንደዛ ነገር ጨርሰን ልንመለስ ልክ ኤርፖርት እንደሄድን ስንደርስ ፕሌን ኦልሬዲ አምልጦን ነበርና ከዛ እዛው ቁጭ ብለን ሌላ ሀገር ለመሄድ ወሰንና ሳናሰው ፖርቹጋል፣ ስዊዘርላንድ እና ለንደን ሄድን ማለት ነው። አጋጣሚ አንድ ትኬት ሚስ አድርገን ያው ሌላ 1-3 ሀገር አይተን የመጣ ማለት ነው። ስለዚህ እንደ ኤክስፒሪየንስ እሱ ነው ገጠመኝ። ያስገረመ ኮሜንት አለ? እውነቱ ለመናገር አይ ቲንክ ቢዚ ስትሆኚ እንዲያውም ኢቭን አላነብም አልልሽም ኮሜንት አያለው ዩቲዩብ ላይ ቲክቶክ እንጃ ብዙ ጊዜ ማርለም ግን ዩቲዩብ ላይ ኔጌቲቭ ከመሆኑ ይልቅ ብዙ ጊዜ እንደ አድቫይስ ይመጣልኛልና እነኛን አድቫይስ ደግሞ ለመቀየርም እሞክራለሁ። ኔጌቲቭ ኮሜንት ይመጣል ካየሁትም እዚህ ሳይዩት ቆይቻለሁ። ከኮሮና ጀምሮ ያየሁት ነገር ነው። ከዛ በፊትም ዳንሰኛ ሆኜ ኮሜንቶች ይመጣሉ ያለ ነው ትለምጂዋለሽ። የሶሻል ሚዲያ ሶስት ሆኜ ደግሞ አይ ቲንክ ኢትስ ጀስት ኔጌቲቭ ኮሜንት መቀበል የማይችል ሰው አይ ቲንክ ለዚህ ዘርፍ መሆን አይችልም። ሳምታይምስ ደግሞ አንዳንድ ኔጌቲቮችም እውነትም ሊኖራቸው ይችላል። ገባሽ? ሰው ካየው ነገር ካልተመቸው ነገርም ሊሆን ስለሚችል እንደ አድቫይስም የመቀበል የምታይበት አንግል ነውና እኔ ምንም አይመስለኝም ለምጄዋለሁ። ዩቲዩበር ባትሆን ዳንሰኛ ትሆን ነበር? ያው የታወቀ ዳንስ ግድ ነው። ዳንሰኛ ፕሮፌሽናል እዚህም እያለሁ 1-2-3 ክሊፕ ሰርቻለሁ። ስቴጆች ላይ መድረክ ላይ ሰርቻለሁ። ውጪ ደግሞ እያለሁ በጣም ከታዋቂ ኮሪዮግራፈሮች ጋር ነበር የምሰራው። ሎስ አንጀለስ በጣም በዳንስ በኢንተርቴይንመንት በፊልም ትታወቃለች እና ብዙ ጊዜ ተናግሬዋለሁ። በጣም ትልልቅ የምትዩ እነ ቢዮንሴ እነ ክሪስ ብራውን አርቲስት የነሱ ዳንሰኞች ናቸው እኛን የሚያስተምሩና እሱ አይ ቲንክ ዳንሰኛ መሆን ይመስለኛል። ግን ያው ኦፍ ኮርስ ጎን ለጎን ደግሞ ትምህርቱን እቀጥልበት ነበር። ዩቲዩብ አልጀምር ዩኒቨርሲቲ ገብቼ ጨርሼ ከዛ ቢሮ የራሴን ስራ እየሰራው ኦፍ ኮርስ ጎን ለጎን ደግሞ ዳንሱን እቀጥልበት ነበር። ግን አት ሰም ፖይንት የራሴን በቃ ምለው የዳንስ ትምህርት ቤት መክፈት አይቀርም ነበርና ስቲል አይቀርም። ግን ያው ዩቲዩብ አልጀምር ፎከስ የሚሆነው ትምህርቱና ዳንሱ ላይ ማለት ነው። እስካሁን ከዩቲዩብ ስንት ብር ሰራ? እስካሁን ነው በጭራሽ አልመልሰውም። ረበስ እንዴ ኢቭን በወር ራሱ ብትኝ እውነቱን ለመናገር አሁን የሆነ ሰራተኛ ላይክ ኖርማል ስራ ቢሰራ ስንት ሰራላት ዩቲዩብ። ስለዚህ የኛም ኖርማል ስራ ስለሆነ ይሄን ጥያቄ አልመልስም። ግን እግዚአብሔር ይመስገን ኮምፕሌን አላደረግም። እንደውም ከምጠብቀው በላይ ነው ለኔ ማለት ነው። ቢካዝ ድሮ እንደዚህ ላይክ እንደ ልቤ ትራቭል እያረኩኝ እንደዚህ ከሀገር እየዞርኩ ላይክ ዩቲዩብ እየቀረጽኩ ቪዲዮ እየሰራው ሀገር ዞራለሁ ብዬ ራሴን ጠብቄው አላውቅምና እግዚአብሔር ይመስገን። ግን ከዚህ በላይም በጣም ብዙ ቦታ ይደረሳል። እስቲ ከጓደኛህ ጋር ስለመኖርና ስለ ጓደኞች ንገረን። ከጓደኞች ጋር መኖር እንዴት ነው? አሪፍ ነው። እውነቱን ለመናገር ሁሉም አብሬያቸው መኖር ጓደኞቼ እንዳለ አብሮ አደጎቼ ናቸው። አንቺ የሆነ ነገር ተሳክቶልሽ ከዛ ጓደኞችንም ደግሞ አስጀምረሽ ዩቲዩብ አስጀምራቸው የራሳቸው ነገር እንዲይዙ ፑሽ አረጋቸዋለሁ። እውነቱን ለመናገር አንዳንድ ጊዜ ከጎንሽም ሰው ሰፖርት ሲያደርግሽ አሪፍ ነው። ሞር ደግሞ እነሱም ከኔ በላይ ደግሞ እንዲለወጡ በጣም ፍላጎቱም ስላለኝ አሁን እንደዛ አይነት ሞመንት እንኳን በጣም ብዙ ነው። እውነቱን ለመናገር እንዳልኩሽ ነው። በጣም ከመጣው ጀምሮ በጣም ብዙ ጊዜ ተሰብስበን ነው ላይክ እንደ ፋሚሊ ነው ያሳለፍነው ሁሉ ነገርና በጣም ጥሩ ሞመንት እንዲሁም መጥፎ ሞመንት ያለም አይመስለኝም። 1-2 ቢኖር ነው እዚህ ያለ መግባባት፣ ግን ጥሩ ሞመንት በጣም ብዙ ነው ያለው። ያው ኦፍ ኮርስ የልደቱ እዚህ ሌላ ታሪክ ነው። ሰርፕራይዝ ያደረጉኝ ለልደቴ ተሰብስበን ደግሞ ኢቨንቶች ስንወጣ ይሄ የሰው ፍቅር ሁላችንም እኔ ብቻ ሳልሆን ሰው ፎቶ ከጓደኞች ጋርም ሲነሱ ሳይ እነሱንም ስማቸውን ሲጠሩ ምን ሲሉ ሳይ በጣም ደስ የሚለኝ። ያማረረህ ወጪ ምንድን ነው? ራይድ ኢትዮጵያ ውስጥ ከሆነ ራይድ ኢቭን የኪራይ ራሱ እንደዛ ማውጣት አይመስለኝም። ራይድ በጣም ማውጣው ምክንያቱም በቀን አንዴ ከወጣን ለምሳሌ 3 ቦታ 4 ቦታ ከሄድን አስቢው በጣም እንመላለሳልና በቀን እንጃ ደሞስት ብዙ ወጥቻለሁ እና በሱ ብር እንኳን
መኪና በከራይ ቪትስም ይሁን ምንም ይሁን በከራይበት እንጃ ወጪ የምቀንሰው ይመስለኛል በወርና ራይድ በጣም ያስወጣኛል ምግብ አያስወጣኝም ራይድ እና ምናልባት ለቪዲዮዎች ብለን ስናወጣ እሱ እንደው ወጪም አይባልም ትንሽ እንደ ኢንቨስትመንት ዞሮ ወይ ደብል አድርጎ ወይ ደግሞ ራሱን ሊመልስልኝ ይችላል ግን በጣም የማወጣው ብሬን ራይድ ነው ኢትዮጵያ ባይሆን ውጪ ከሆነ አይ ቲንክ ምግብ ነው ማውጣው ውጪ ከሆነ ብዙ ጊዜ ከናቲ ጋር መጣላለ የቤት ምግብ አልበላም ብዙ ጊዜ ሁሌ ኦርደር እያደረኩ ነው በላውና አንድ ምግብ ኦርደር ለማድረግ እዛ ነው በቃ $20 ምናምን ስለሆነ በጣም ብዙ ነውና ቀን በቀን ሲሆን ደግሞ በጣም just too much ነው የሚሆነው ሰው ምግብ በጣም ብዙ አወጣለሁ የልብስ ወጪህስ እና የምትወደው ብራንድ ምንድነው ብርን ረስቼዋለሁ ታውቂያለሽ እሺ እውነቱን ለመናገር አዎ ልብስ ላይ በጣም ብዙ ነው የማወጣው በጣም ኦቨር ሾፕ አደርጋለሁ ግን አንዳንድ ጊዜ ላይክ በቃ ዳንሰኛም ስለነበርኩ ድሮ በቃ ፋሽን ላይ ያለን አመለካከት በጣም ትልቅ ነገር ነበርና ኦርደር አደርጋለሁ ከዚህ እዚህ ሆኜ ከሌላ ሀገር ምናምን የሚያመጡ ሰዎች ሳገኝ ኦርደር አደርጋለሁ አው ከራይዱ ቀጥሎ መሰለኝ አይደል ከራይዱ ይበልጣል ከበለጠ ከባድ ነው ግን ያው ልብስ ላይ በጣም ነው የማወጣው እንኳን አስታወሽ ፌቨሪት ብራንድ ያው በአቅም የምንገዛቸው ኦፍ ኮርስ እንደ ጉቺ አለልሽ ያቆም የለኝም ምናልባት ወደፊት ሲጀመርም አሁን ላይ የስትሪት ፋሽን የሚመቸኝ ከሞር ላይክ ለግዠሪ ፋሽን ምናምን ከሚባሉት እንደ ሱፍ ምናምን ገና ነኝ እሱ ጋር አልደረስኩም ብሮከን ፕላኔት ይመቸኛል ናይክም አለ ግን ያው ብዙም ፋሽን ነገር የላቸውና ግን ብዙ ጊዜ ማረጋቸው ልብሶች ፋሽን የላቸውም just ብራንዱን ማታውቂያቸው ያው ውጪ አሜሪካ ላይ ታወቁ ብራንድ ናቸው ግን ብዙም ያል ስም የላቸውም ብዙ ጊዜ አሁን ምንድነው የተጀመረው ብዙ ሰዎች የራሳቸውን ብራንድ እየጀመሩ ነው ላይክ በሁለት እጅ ነው የሚነዳው የሚባለው እውነት ነው መኪና ነው አረ ውሸት ነው ይሄ ለምን ውሸት ነው እርግጠኛ ነኝ ይሄን ያለው ሰው አጠገብ ያለበረም ሲነዳ እውነቱን ለመናገር አይቀስቢ ምናልባት ከሆነ ሲቹዌሽን በኋላ ሊሆን ይችላል ቀስ ያልኩት እንጂ ቀስዬ ብዙ አለዳው እውነቱን ለመናገር እኮ ብዙ መኪና አለዳም የዛሬ 3 አመት እዚህ መንጃ ፈቃድ ሳላወጣ ኦፍ ኮርስ የመጀመሪያ ቀስ ነበር በሁለት እጅ ምናምን ነበር ምነዳው እዛም አንዳንድ ጊዜ ግን ከሆነ ሰዓት በኋላ በቃ አቁሜያለሁ በሁለት እጅ አሁን አረበስ ቆይም ይሄ ድሮ ወሬ ነው ኢንጆይ ወይስ ኢን ኤንድ አውት ኢንጆይ ኬስ መጣ ረበስዋ ኢንጆይ ባይ ዘ ዌይ ኢትዮጵያ ውስጥ እንደው በጣም ይገርመኝ በጣም ብዙ አይነት አማራጭ አለ እንደው ስፔን ምናምን ሄድኩ ስፔን ሄጃለሁ ግብጽ ተይው እንደው ግብጽ የውጭ ሀገር ምግብ ቤቶች ማክዶናልድ KFC ምናምን ስላለ ኦኬ ግን ከበርገሮች ውስጥ ኢንጆይ እንጃ በጣም ኖርማል በርገር ከምለው የመጨረሻ ምሎ ነው ኢንጆይ ማለት እና እኔና እንኳን ሌላ ታሪክ እዚህ ማዘረክሽ እኮ በጣም አይገናኙም አለ የምትላቸው በርገር ቤቶችስ አሁን የተከፈተ በርገር ቤት አለ ሳር ቦሌ ሳር በጣም ነው የምወደው ሁለተኛ ደግሞ ሲሹ በርገር ማርፍ ነው ሶስተኛ ሲምፕል I think ሶስተኛ ኦር አርግጠኛ አይደለም አሁን ቦስ I think ቦስ ይበልጣል ከሲምፕል ለኔ ሶስተኛ ቦስ ከዛ አራተኛ ሲምፕል ማለት ከዛ ምንድነው ሲምፕል ወደዋለው ግን ብዙ ጊዜ በቃ አለ አይደል እኔ አልወድም እጄ ሲጨማለቅ በጣም ኦቨር ሶስ ሲኖረው የሆነ የስጋ ጣሙን ያጠፋዋልና እንጂ ሲምፕልም በጣም አሪፍ ነው ብዙ ሰው ለእንዴጃን እንዴት እንደዚህ ትላለህ እንዴት አትወደው ምናምን ይሉኛል ወደዋለው ግን አለ አይደል ለኔ ቱ ማች ነው በቃ ታዋቂ ክራሽህ ማናት ክራሽ አሁን ላይ ማንንም የለኝም እውነቱን ለመናገር እንጃ ላይክ ስማ ኢቭን የኢትዮጵያ ፊልም አይቻላቅም የውጭም እንደዛው በቃ ርቅ ያለው ከብዙ ነገር አሁን ዩቲዩበርስ ነው በቃ ከዓለም ርቅ ያለው ኢቭን የሌላ ሰው ዩቲዩብ ራሱ በጣም እንደዚህ እንትን ያልኩ አይደለም ድሮ ግን ሰላም ተስፋዬ በጣም ወዳት ነበር እንደ አርቲስት በጣም ትመቸኝ ነበር ከዛ በተረፈ አንጆሊና ጆሊ እንደዛው ድሮ መሰለኝ ልጅ ያለው ግን አሁን ላይ ማንንም ክራሽ የለኝም ግን አይድሮች እንደዛ የሚመችህ አርቲስት ማን ነው ድሮ አሁን ስቲል ክሪስ ብራውን በጣም ይመቸኛል ምክንያቱም ማይክል ጃክሰንም ወዶ ነበር ግን ላይክ አሁን ላይ ያለው ክሪስ ብራውን ስለሆነ ክሪስ ብራውን ከልጅነት ጀምሮ እንጃ በቃ ላይክ ሁሌ በቃ አይ ቲንክ ዳንሰኛም እንደሆነ አይ ቲንክ ትንሽ ገፋፍቶኛል ድሮ ላይክ ሳድክ ላይክ 5 6 7 8 እየተባለ ሲሄድ ድሮ ልጅ ያለ ክሪስ ብራውን የሰራቸው ሚውዚክ ቪዲዮዎች ዳንሰኞቹን ሳይ ሲገለባበጥ ፊልም ላይ ምናምን ሳይው በቃ አለ አይደል እንደ አርቲስት በጣም ነው እንትን ያለኝ በጣም ኢንስፓየር ያደርገኛል አጋጣሚ ደግሞ የሮክናን ጊዜም ካጠገባቸው አይቼው ነበር በአካል ካጠገባቸው ነበር የነበርነውና
ያኔ በጣም just the best moment ከልጅነት ያየሁት ያደኩት አርቲስት በአካል ሳይ በጣም ደስ ብሎኝ ነበርና ክሪስ ብራውን ያስባለሁ። ከጃኒ ከሚመጡት አመታት እና ወራቶች ምን እንጠብቅ? ከጃኒ ከሚቀጥሉት አመታቶች ወራቶች ምን እንጠብቅ? ሞር ትራቭል ግን ሞር ደግሞ ቪዲዮዎች በጣም ራሴ አሁን ፐርሰናሊ ራሴ ላይ ኢነርጂ እንዳለ ፎከስ ያደርኩ ነው። መጀመሪያ እንደ ግሩፕ ነበር እንትን የምንለው አሁን ግን ትራቭል ማድረግ ከጀመርኩ በኋላ በጣም ላይክ ሞር ፎከስ ራሴ ላይ ያደርኩ ስለሆነ አይ ቲንክ አሁን ላይ 254000 አለኝ ዩቲዩብ ላይ ሰብስክራይብ ሶ ሆፕፉሊ 500000 ይገባሉ ብዬ ተስፋ አደርጋለሁ። በስንት ጊዜ አላውቅም። ከዛም በተጨማሪ ደግሞ ሆፕፉሊ ሰዓት ካለኝ ደግሞ ኢንስታግራም እና ቲክቶክን ባሳድገው በጣም ደስ ይለኛል። ያው ትንሽ ፔመንት ኢሹ ስላለ ነው ብዙ ጊዜ እነሱ ላይ ሰዓቴን ከፈጀው ላይክ የልፋቴን ስለማላገኝ እነሱ አፖች ላይ አሁን ቶታል 8 ሀገር ላይ ነኝ ከአሜሪካ ውጪ ማለት ነው። ሶ ሆፕፉሊ 20 ሀገር ምናምን ካለኩ እስማ ሌላ ታሪክ እና ጎሌ እንደሱ ነው ፕላን ትራቭል ማድረግ። አጋሽ በፈንዲሻ ቲቪ የነበረን ቆይታ ይመስል ነበር። በጣም ተናዝዣለሁ። ብዙ ነገር ነው የጠየቁኝ፣ ግን በጣም ደስ የሚል ቆይታ ነበረ። እናንተም እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናም ፈንዲሻዎች ቴንክ ዩ ሶ ማች ኢንቫይት ስላደረጋችሁኝ። የዛሬ ዓመት እንግዲህ በሌላ ደግሞ እንደምንገናኝ ተስፋ አደርጋለሁ። ቴንክ ዩ አመሰግናለሁ።